የዓለምን ወታደራዊ ጨዋታ የቀየሩት ተአምረኞቹ የሮቦት ንስሮች፣ የቻይና ስውር የሰማይ ላይ አይኖች፣ ኢትዮጵያ የምትመኘው ድንቅ ወታደራዊ ቴክኖሎጂ። እጅግ ዘመናዊ ወታደራዊ ቴክኖሎጂ ተገለጠ ከተባለ በእርግጠኝነት ብዙዎች ከወደ ሩቅ ምስራቅ ቻይና እንደሆነ ይገምታሉ። ግምታቸውም በአብዛኛው ልክ ነው። አሁን የዘመናዊ የጦርነት ሕግ እንደገና በቻይና ድንቅ ብቃት እየተጻፈ ነው። አንድ ከፍተኛ ወታደራዊ ጀነራል በውጥረት ውስጥ ባለ የድንበር አካባቢ በሚገኝ ህንፃ ሰገነት ላይ ቆመው ወደ ሩቅ አድማስ ይመለከታሉ። ከላይ የርግቦች መንጋ በቀትር ፀሐይ ክንፎቻቸውን እያርገበገቡ ሰማዩን ይዞሩታል፣ ይወርዳሉ፣ ይንሳፈፋሉ። ጭላት ሲመጣባቸው ደግሞ ይበተናሉ። በጀነራሉ ተራአይን በጥበቃ ወታደሮች አጉሊ መነጽርና አካባቢውን በሚቃኘው ዘመናዊ ራዳር ሳይቀር ሲታዩ እነዚህ ተራ ወፎች እንጂ ሌላ ምንም አይመስሉም ነበር። ነገር ግን እነዚህ ወፎች አይደሉም። እነዚህ ኦርኒቶፕተር የሚባሉ እያንዳንዱን ቃል የሚቀዱ እያንዳንዱን ምሽግ ካርታ የሚያነሱና ምናልባትም የኤሌክትሮኒክስ ጥቃቶችን ማድረስ የሚችሉ እጅግ በጣም ረቂቅ ማሽኖች ናቸው። ይህ የሳይንስ ልቦለድ አይደለም። ይህ የቻይና ህዝባዊ ነጻነት ሰራዊት PLA እና የቻይና ድሮን ኢንዱስትሪ አዲስ የገለጡት የቴክኖሎጂ እውነታ ነው። ዓለም በሃይፐርሶኒክ ሚሳይሎችና በአውሮፕላን ተሸካሚ መርከቦች ላይ ትኩረቱን ሲያደርግ ቻይና በጸጥታ ባዮሚሚክሪ የተሰኘውንና ልክ እንደ ወፎች የሚመስሉ የሚንቀሳቀሱና የሚበሩ ድሮኖችን የመስራት ጥበብ ስትለማመድ ቆይታለች። ትንሹ ጭላት ወይም ሊትል ፋልከን የተሰኘው ድሮንና የሌሎች መሰል ቴክኖሎጂዎች መምጣት በወታደራዊ ቴክኖሎጂ ውስጥ እጅግ አስፈሪና ብልህ የሆነ ሽግግር እየመጣ እንዳለ የሚያሳይ ሆኗል። ይህ ቴክኖሎጂ ስውርነት ወይም ስቲልዝ የሚለውን የአቪዬሽን ቃል ትርጉም ከራዳር እይታ መሰወር ከሚል ትርጉም ወደ አደባባይ ላይ ሆኖ አለመታወቅ ወደሚል ቀይሮታል። ኢትዮጵያ የምትመኘውም ድንቅ ብቃቱን ተመልክታ ነው። ሰሞንኛ በዛሬው የወታደራዊ ቴክኖሎጂ ዳሰሳው የቻይና የሮቦት ወፎች ወይም ሮቦ በርድስ የዓለምን የጦርነት ቴክኖሎጂ እንዴት እየቀየሩት እንዳሉ አንድ በአንድ በዝርዝር ያስቃኛቸዋል። በቆይታችን ተአምራዊ ብቃታቸው ምንድነው? ዓለም የተደነቀውስ በምን ምክንያት ነው? የቻይና የቴክኖሎጂ ልቀትስ ምን ድረስ ነው? እነዚህን ወሳኝ ጥያቄዎች እንመልሳለን። እስከ መጨረሻው አብራችሁን ቆዩ። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40 በመቶ ቅናሽ። አዎ ሰምተዋል፣ 40 በመቶ ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40 በመቶ ቅናሽ ለሽያጭ ቀርበዋል። ግንባታቸው 90 በመቶ የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና CCTV የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30 በመቶ ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40 በመቶ ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት። ቻይና የማይታወቁ ገዳይ ወፍ ድሮኖች በማሰማራት የዓለምን የመከላከያ ስርዓት እየፈተነች ሲሆን በቻይና በኩል እየተካሄደ ያለው የላቀ ወታደራዊ ቴክኖሎጂ ልማት የጦርነትና የስለላ ዘይቤን የሚቀይር አዲስ ምዕራፍን ከፍቷል። ይህ ልማት ኦርኒቶፕተሮች በመባል የሚታወቁትን የወፍ መልክ ያላቸው ድሮኖችን ማምረት ነው። እነዚህ ማሽኖች ልክ እንደ እውነተኛ ወፎች ክንፋቸውን በመምታት እንዲበሩ የተነደፉ ሲሆን ከሩቅ ሲታዩ ከእውነተኛ ወፎች በምንም መልኩ ሊለዩ አይችሉም። ይህ ፍጹም የሆነ የተፈጥሮ መኮረጅ ባህላዊ የራዳርና የሰው ዓይን የመለየት ስርዓቶችን በቀላሉ በማለፍ ድሮኖቹ ሙሉ ለሙሉ ሳይታወቁ ሚስጥራዊ የስለላ ተልኮችን እንዲፈጽሙ ያስችላቸዋል። በመከላከያ ምርምር ተቋማት ውስጥ እርግብና ትንሹ ጭልፊት በሚሉ የፕሮግራም ስሞች እየተገነቡ ያሉት እነዚህ ባዮተኮር ሮቦቶች በመጠን አነስተኛ ሆነው ለስለላ ሲያገለግሉ፣ ትልልቆቹና የንስር መጠን ያላቸው ሞዴሎቹ ደግሞ ገዳይ አቅም እንዲኖራቸው እየተደረገ ነው። ከቻይና የመከላከያ ኤግዚቢሽኖች የወጡ መረጃዎች እንደሚያመላክቱት ትልልቆቹ የኦርኒቶፕተር ዝርያዎች በትክክል ኢላማቸውን የሚመቱ ጥቃቅን የጦር ጭንቅላቶችን የመሸከም አቅም አላቸው።
ይህ ማለት እነዚህ ሜካኒካል ወፎች በከፍተኛ ትክክለኛነት የተቃጣ ጥቃትን የመፈጸም አቅም የተገጠመላቸው ናቸው ማለት ነው። በአውሮፕላን ማረፊያዎች ወይም በኤሌክትሪክ መስመሮች ላይ ያረፈ ወፍ መስሎ መታየት የሚችለው ይህ ቴክኖሎጂ ልዩ የክዋኔ ቡድኖች ትላልቅና በቀላሉ የሚታወቁ አውሮፕላኖች ድጋፍ ሳያስፈልጋቸው በጦር ሜዳ ላይ ገዳይ ጥቃቶችን እንዲሰነዝሩም ያስችላቸዋል። ይህ አዲስ የጦርነት ዘይቤ የወደፊቱ ትልቁ ስጋት ለመታየት ከባዱና በመጠን በጣም አነስተኛ ሊሆን እንደሚችልም ያረጋግጣል። አስደናቂው የምህንድስና ጥበብና የተሰበረው የበረራ ኮድ። ለዘመናት የሰው ልጆች እንደ ወፍ ለመብረር ሞክረው አልተሳካላቸውም። አውሮፕላኖቻችን ለመንሳፈፍ ቋሚ ክንፍ፣ ለመገስገስ ደግሞ ሞተር ይጠቀማሉ። ወፎች ግን ክንፎቻቸውን ለሁለቱም ተግባር በአንድ ጊዜ ይጠቀማሉ። ለመታጠፍ የእያንዳንዱ ላብ አቅጣጫ በሰከንዶች ውስጥም ያስተካክላሉ። ይህንን በተፈጥሮ የሚገኝ ጥበብ በማሽን መቅዳት ለኢንጂነሮች እጅግ ፈታኝ ህልም ነበር። ቻይና ግን ይህንን ፈተና ሰብረዋለች። በዚህ ዘርፍ ግንባር ቀደም የሆነው በቻይና መከላከያ ምርምር ውስጥ ትልቅ ቦታ ያለው የኖርዝ ዌስተርን ፖሊቴክኒካል ዩኒቨርሲቲ ነው። የእነሱ የቅርብ ጊዜ ፈጠራ የሆነው ትንሹ ጭንቅላት ዦሰን የአቪዬሽን ባለሙያዎችን ጉድ ያስባለ ነው። ቀደም ሲል ከነበሩት አስቸጋሪ ሮቦቶች በተለየ የድሮን ክንፎቹ በሚርገበገቡበት ጊዜ እንዲታጠፉና እንዲዞሩ የሚያደርግ አዲስ የተሰራ ሜካኒዝም ክራንክሮከርን ይጠቀማል። ይህም የአዳኝ ወፎችን የተወሳሰበ የአየር ላይ እንቅስቃሴ በትክክል ይፈጽማል ማለት ነው። እነዚህ ድሮኖች ታዲያ ልክ እንደ እውነተኛ ወፎች የባትሪ ለመቆጠብ ክንፎቻቸውን ዘርግተው በአየር ላይም መንሳፈፍ ይችላሉ። በፍጥነት ቁልቁል መወርወርና መደበኛ ድሮኖች ሊሰሩት የማይችሏቸውን እጅግ ጠባብ የአየር ላይ ጠመዝማዛዎችንም መስራትም ለግላቸው የተሰጣቸው ነው። ቴክኖሎጂው ምን ያህል አሳማኝ ነው ቢባል በሞንጎሊያና በባህር ላይ በተደረጉ ሙከራዎች እውነተኛ ወፎች አዳኝ ጭንቅላቶችን ጨምሮ ከነዚህ ድሮኖች ጋር አብረው ሲበሩና እንደ ወገን ሲቀበሏቸው በካሜራ ተቀርጿል። ታዲያ ጭላት እንኳን ልዩነቱን ማወቅ ካልቻለ አንድ የጥበቃ ወታደር በጭራሽ ሊያውቅ አይችልም ብሎ መደምደም ይቻላል። የመጨረሻው የመሰወር ጥበብ ግልጽ ሆኖ የመደበቅ ልዩ ብቃት። የተለመዱ ድሮኖች ማለትም እንደ DJI Mavic ወይም የአሜሪካው ሪፐር ትልቁ ድክመታቸው ማሽን መምሰላቸው ነው። መጠናቸው ትንሽ ቢሆንም እንኳን የሚሽከረከረው ፕሮፔለራቸውና የሚፈጥሩት ድምፅ በቀላሉ በጠላት እንዲለዩ ያደርጋቸዋል። የቻይና ወፍ መሰል ድሮኖች ግን ይህንን ችግር በባዮሜትሪክ ስቲልዝ በተባለ ዘዴ ይፈቱታል። በዚህም የአየር ላይ የእይታ ስውርነት ይሰጣቸዋል። ማለትም ከመሬት ላይ ሆኖ ለሚያይ ሰው ከአካባቢው ወፎች በፍጹም አይለዩም። በድምፅ ስውርነት በኩል ደግሞ የሞተር ድምፅም ፈጽሞ አይሰማባቸው። የክንፋቸው ረብራቦች ድምፅ ከተፈጥሮ ድምፅ ጋር ስለሚዋሃድ ደግሞ በፍጹም ሊለዩ አይችሉም። በራዳር ስክሪን ላይ ክንፉን የሚያርገበግብ ድሮን የሚፈጥረው ምልክት ደግሞ ልክ እንደ ወፍ ስለሆነ በዚህ በኩል ምንም አይነት ሀሳብ አይገባባቸውም። ለምን ከተባለ የአየር መከላከያ ሲስተሞች አላስፈላጊ ደወል ወይም ፎልስ አላርም እንዳያሰሙ ሲባል ወፎችን ከራዳር እንዲያጣሩ ፊልተር ተደርገው ፕሮግራም ይደረጋሉ። እነዚህ ድሮኖች የወፍን እንቅስቃሴ ስለሚወክሉ የጠላትን ራዳር በቀላሉም ያታልላሉ። ይህ አቅም ደግሞ ለደህንነት ኃይሎች አስፈሪ ፈተና ነው። መስኮት ላይ ያረፈችው እርግብ ወይም ከላይ የሚዞረው ንስር ሰላይ መሆኑ ሳይታወቅ አንድን ሚስጥራዊ ተቋም መጠበቅ ደግሞ ዘበት ነው። የቻይና ወታደራዊ አቅም እስከ ወዲያኛው መቀየር፣ በእውቀት የሚመራው ድንቅ ሰራዊት። የእነዚህ ወፍ መሰል ድሮኖች ወደ ስራ መግባት ከፕሬዚዳንት ሺጂንፒንግ የቻይና ሰራዊት PLA በእውቀት ወደሚመራ ጦርነት ወይም ኢንቴሊጀንታይዝድ ዋርፌር የማሸጋገር እቅድ ጋር ይገጣጠማል። ቻይና በብዛት በሺዎች የሚቆጠሩ ታንኮች ከማመን የሶቪየት አስተሳሰብ ወጥታ ወደ ትክክለኛነት ወይም ፕሪሲሽን እና የመረጃ የበላይነት እየተሸጋገረች ነው። በዚህ ዘመን መረጃ የጦር መሳሪያ ነውና። በዚህ በኩል ደግሞ ኦርኒቶፕተሮች ለቻይና ሰራዊት ልዩ የኦፕሬሽን አቅምን ይሰጣሉ። ከነዚህ መካከል በከተማ ውጊያ ጊዜ ማለትም በተጨናነቁ ከተሞች ውስጥ መደበኛ ድሮኖች በቀላሉ ተለይተው ሲመቱ፣ የወፍ ድሮኖች ግን ህንፃ ጠርዝ ላይ አርፈው በመስኮት ውስጥ እያዩ ለቀናት መረጃን መሰብሰብ ይችላሉ። የድንበር ጥበቃን መስበር ስለሚችልም በደህንነት በኩል ስጋት የለበትም። ቻይና ከ14 ሀገራት ጋር ትዋሰናለች። ብዙዎቹ ድንበሮች ገደላማና ተራራማ ናቸው። እንደ ምሳሌ ሂማሊያን ማንሳት እንችላለን። የሮቦት ወፎች መንጋ ታዲያ ፖለቲካዊ ውጥረት ሳይፈጥሩ እነዚህን ቦታዎች መቆጣጠርም ይችላሉ። አንድ የአሜሪካ ፕሪዴተር ድሮን ቢወድቅ ዲፕሎማሲያዊ ቀውስ ይፈጥራል። አንድ ወፍ ቢወድቅ ግን ራሱን እንዲያጠፋ ወይም እንደ ተራ ቆሻሻ እንዲቆጠር ተደርጎ ሊሰራና ሊጋይ ይችላል። ታይዋንን ያስደነገጠውና ሚዛኑን የቀየረው ድንቅ ቴክኖሎጂ።
የዚህ ቴክኖሎጂ አጣዳፊ ጠቀሜታ በታይዋን ወሽመጥ ላይ በጉልህ ይገለጣል። ታይዋን በዓለም ላይ እጅግ ጠንካራ የአየር መከላከያ ካላቸው ደሴቶች መካከል አንዷ ስትሆን የቻይናን ጀቶችና መርከቦች ለመለየት የተሰሩ ዘመናዊ ራዳሮችም አሏት። ነገር ግን የታይዋን መከላከያ የተሰራው መደበኛ ወረራን ለመመከት ነው እንጂ የወፎችን መንጋን ለመመከት የተሰራ አይደለም። ግጭት በሚፈጠርበት ጊዜ ቻይና በሺዎች የሚቆጠሩ ወፍ መሰል ድሮኖችን ልትለቅ ትችላለች። የሮቦት ወፎቹም የአየር መከላከያ ሳይረን ሳያስጮሁ የታይዋንን የባህር ዳርቻዎች፣ ባንከሮችና የመድፍ ቦታዎችን ካርታ ያነሳሉ። ለሚተኮሱ ክሩዝ ሚሳይሎች ኢላማዎችን በሌዘር በመጠቆምም እንደ አይን ያገለግላሉ። በስነ ልቦና ጦርነት በኩል ደግሞ ቻይና ይህ ቴክኖሎጂ እንዳላት ማወቅ ብቻ በታይዋን ወታደሮች ላይ ከፍተኛ ጥርጣሬ መንፈስን ይፈጥራል። በሰማይ ላይ የሚንቀሳቀስ ነገር ሁሉ እንዲጠራጠሩ በማድረግ የስነ ልቦና ጫናም ይፈጥራል። የቻይና ጦር የአየር ላይ ብልህነትና የማሸነፊያ ጥበብ። አንድ ሮቦት ወፍ ብቻውን አስቸጋሪ ሊሆን ይችላል። 1000 ሲሆኑ ግን ስትራቴጂካዊ መሳሪያ ናቸው። ቻይና በመቶዎች የሚቆጠሩ ድሮኖችን እንደ አንድ አካል ተናበው እንዲሰሩ በሚያስችለው ስዋርም ኢንቴሊጀንስ ቴክኖሎጂ መሪ ናት። ተመራማሪዎች እንደሚሉት እነዚህ ድሮኖች በቡድን ፎርሜሽን ሲበሩ አሳይተዋል። ወደፊት እነዚህ ድሮኖች እንደተበተነ የሴንሰር መረብ ሆነው ሊያገለግሉም ይችላሉ። የመገናኛ ምልክቶችን በማወክ ወይም በጃሚንግ በኩል ካየነው አንድ ትልቅ ጠላፊ ጃመር ከመጠቀም ይልቅ 50 የወፍ ድሮኖች የጠላትን የመገናኛ ማማ በመክበብ እያንዳንዳቸው ትንሽ ሲግናል በመልቀቅ ግንኙነትን ማቋረጥ ይችላሉ። ሌላው ድንቅ የሚያደርጋቸው ብቃታቸው ደግሞ አንድ ወፍ ቢመታ ሌሎቹ ወዲያውኑ ቦታውን በመሸፈን ቅርጻቸውን ያስተካክላሉ። ልክ እንደ ንብ መንጋ በአንድ ጥይትም ሊጠፉ አይችሉም። የዓለም የኃያልነት ሽግግር ምስራቁ ምዕራቡን ይቀድም ይሆንን? ላለፉት 30 ዓመታት አሜሪካ በድሮን ቴክኖሎጂ እንደ ፕሪዴተርና ግሎባል ሃውክን በመግለጥ ፍጹም ተወዳዳሪ አልነበራትም። ነገር ግን የኦርኒቶፕተር መምጣት የነፋሱን አቅጣጫ መቀየር ያሳያል። አሜሪካ ተመሳሳይ ሙከራዎችን ብታደርግም ቻይና ቴክኖሎጂውን በፍጥነት በማሳደግና ወደ ሜዳ በማስገባት እየቀደመች ነው። ይህም በንግዱ ዓለም የቻይናው DJI ኩባንያ የዓለምን የድሮን ገበያ 70% እንደተቆጣጠረው አይነት ነው። ቻይና በባትሪ ቴክኖሎጂ እንደ ካርበን ፋይበር ባሉ በቀላል ቁሶችና በኤአይ ጥምረት አዘምና ማምረት መቻሏ የማምረት የበላይነት ሰጥቷታል። በአቅርቦት ሰንሰለት በኩል ካየነው ቤጂንግ የምንም አይነት ጥሬ ዕቃ ጥገኛ አይደለችም። ቻይና እነዚህን ድሮኖች ከዲዛይን እስከ ምርት ሙሉ በሙሉ በሀገር ውስጥ መስራትም ትችላለች። በዩኒቨርሲቲዎቿ የሚሰሩ ጥናቶች በፍጥነት ወደ ወታደራዊ ጥቅም እየተቀየሩ መሆናቸው ደግሞ እንዳትገመት አድርጓታል። የሮቦት ወፎቹ የስነ ምግባርና የደህንነት ስጋቶች ምንድን ናቸው? በመጨረሻም ግን ይህ ቴክኖሎጂ በሰላማዊ ሰዎችና በጦርነት ህጎች ላይ የሚፈጥረውን አስፈሪ ስጋት መመልከት ይኖርብናል። ሮቦት ወፍ በተፈጥሮና ወታደራዊ ዓለም መካከል ያለውን መስመር ያጠፈዋል። የጦር ሜዳውን ወደ እያንዳንዳችን ጓሮም ያመጣዋል። የግላዊነት መጨረሻ በዚህ ድሮን መቅረቡን ነው። ፖሊስ ይህን ቴክኖሎጂ ቢጠቀም መንግስት ሰላማዊ ሰልፎችን ወይም ተቃዋሚዎችን ምንም ጉዳት የሌላት እርግብ በሚመስል ድሮን መከታተል ይችላል። በስነ ምህዳር ተጽዕኖ በኩል ደግሞ እውነተኛ ወፎች እንዴት ምላሽ ይሰጣሉ የሚለው በወፍ አጥኚዎች በኩል እንደ ስጋት የሚታይ ሲሆን የሮቦት አዳኞችን ወደ ተፈጥሮ ማሰማራት የወፎችን የስደት መስመር ሊያዛባ ይችላል ይላል። የግድያ ስጋት ወይም አሳሲኔሽን በመፍጠር በኩል አስፈሪ ሲሆን እጅግ አስፈሪው ድል ካሚካዚ በርድ ነው። ፈንጂ የተሸከመችና የሰዎችን ፊት ለእይታ የምታውቅ አንዲት የወፍ ድሮን በህዝቡ ውስጥ ያለን አንድን ግለሰብ ለእይታ ልታጠፋም ትችላለች። የሰላም ምልክት የሆነችውን እርግብ የሚመስልን መሳሪያ እንዴት በህግ መቆጣጠር ይቻላል ከተባለ ደግሞ መልሱ የዓለም አቀፍ የጦር መሳሪያ ቁጥጥር ስምምነቶች ለዚህ ዝግጁ አይደለም የሚል ነው። በጠቅላላው የነገው ጊዜ አስጊም አስደናቂም ሆኗል። የቻይና ኦርኒቶፕተር ከዘመናዊ መገልገያ ቴክኖሎጂዎች በላይ ሲሆን በተግባር የተተረጎመ የጦርነት ፍልስፍና ነው። ምዕራባውያን ትልልቅና ፈጣን ጀቶችን ሲሰሩ ቻይና ትንንሽ ብልህና ተፈጥሮን የመሰሉ ማሽኖችን እየሰራች ነው። ትንሹ ጭላት መጠኑ ትንሽ ቢመስልም ጥላው ግን በዓለም ደህንነት ላይ ግዙፍ ሆኖ ያረፈ ነው። በሰማይ ላይ የምናያቸውን ወፎች በጥርጣሬ የምንመለከትበት ዘመን ላይ ደርሰናል። የተወደዳችሁ የሰሙንኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን በሌላ ጥንቅር እስክንገናኝ ድረስ ሰናይ ጊዜ።
በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40 በመቶ ቅናሽ። አዎ ሰምተዋል፣ 40 በመቶ ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40 በመቶ ቅናሽ ለሽያጭ ቀርበዋል። ግንባታቸው 90 በመቶ የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30 በመቶ ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40 በመቶ ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት